እንኳን ወደ ቻናሌ በሰላም መጣችሁ ውድ ቤተሰቦቼ እንደምን አላችሁ እንደምን ደረሳችሁ እንኳን ለእመቤታችን ለበዓታ ማርያም ለቅድስት ድንግል ማርያም ወርሃዊ መታሰቢያ በሰላም አደረሳችሁ ውድ ቤተሰቦቼ ዛሬም በአዲስ ቪዲዮ ተገናኝተናል የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ ትምህርቶችን ቪዲዮዎችን አዘጋጅቻለሁ እስከ ፕሮግራሙ ፍጻሜ ድረስ ከኔ ጋር ከቆያችሁ ብዙ ነገር እንማማራለን ለዚህ ቤት አዲስ ሆናችሁ ቻናሉን ሰብስክራይብ አድርጉ ቪዲዮውን ላይክ እና ሼር እያደረጋችሁ ጀምሩ በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን ሁሌ የተጣመመ ሰውና ሁሌ የሚሳደብ ሰው ሱስ ይሆንበታል መንፈሱ ሱስ አድርጎት ውስጡ ሁሌ የሚመቀኝ ሁሌ ክፉ የሚያስብ ሰው ያም ሱስ ሆኖበታል አሁን ከዚህ ለመላቀቅ በጣም ስለሚቸገር ችግሩን በራሱ እንደ ኑሮ አድርጎ ይጠብቀዋል በቃ ከጠባዩ ጋር ይስማማል ወደዚህ ስንመጣ ግን የህሊና ወቀሳ ትርፍ የምናገኘው ደግሞ ስንሰማ ከልብ ስናስተውል ነው ከውስጣችን ጋራ መንፈሳዊ ቃሉ ሲገናኝ ድክመታችንን ቶሎ ብለን የቱ ጋር እንደነበረ አስተውለን የጠላትን ምሪት ወዲያውኑ መገሰጽ እንጀምራለን ለካ ክፉ የምታሳስበኝ አንዳንድ መንፈሶች ሰውነታችንን በምንም መንገድ ሳይነኩ አይናችን ላይ ቁጭ ብለው ሊመቀኙ ይችላሉ የዛን ጊዜ እኛ ክፍት ሆነን ማስተናገድ ስንጀምር ለዘመናት የቆዩበትን ጊዜና ሰዓት የቆዩበትን ዘመን ይቆጥራሉ ከዛ በኋላ ምሪታቸውን ከመቀጠሉ ጋራ ክፉ ባህሪን ያለማመዱናል እና በመናየው ነገር ላይ ወዲያውኑ እንመቀኛለን እንዴ እዚህ ደረሰ እንዴ ይሄ ሰውዬ ምናምን እንላለን ሳንፈልገው ነው የሰው ማየት እንለምዳለን ከዚህ በኋላ ይሄን የሰው ማየት ብዙ ጊዜያት ደጋግሞ ይሄንን መንገድ ከሄደ መንፈሱ ከዛ በኋላ እንተው ብንለው አንድ ጊዜ ስለተከለብን በአይናችን ላይ የምቀኝነቱን ጠባይ ይገልጻል መምራት ሲጀምር ደግሞ ያን ያየውን ነገር እንዲበላሽ ይፈልጋል ስለዚህ ወደ ጠንቋውም ወደ መተተኛው ወደ አስማተኛው የመምራቱን ፕሮግራም አስተካክሎ ያመቻቸዋል ሌሊት ሲሰራ ያድርና ቀን የሚያገናኘው ሰው ይህንን ሐሳብ የሚያዳብር ይሆናል ከዚህ ጋር ተያይዞ ወዲያውኑ በቃ ኑሯችን ውስጥ ጠላት ገባ ማለት በዛ በክፉ ሐሳብና እቅድ ወይም ተግባር ውስጥ ዛሬ ቤታችንን የገነባ ነው ከሆነ አብሮ የተገነባ ነገር እንዳለ አስታውሱ አብሮ ተገንብቷል ስለዚህ ክፉም ነገር ከሰውነታችን እና ከድርጊታችን ጋር ተያይዞ አሰራሩን ሰፋ አድርጎታል እና ኑሮ ውስጥ ጣልቃ ገብቷል ማለት ነው ዘመንህ ውስጥ ጣልቃ ገብቷል እድሜ ውስጥ ጣልቃ ገብቷል ታሪክ ውስጥም ጣልቃ ገብቷል እና ፍጻሜው ላይ ብንንገበገብ ብንጮህ ብንል በጣም እንቸገራለን ምክንያቱም የሰራው ስራ አለ ማለት ነው በረከት ከቤት ውስጥ ቢጠፋ አኗኗርህ ሁሉ ጊዜ የጎደለ ቢሆን የደከምክበትን ዋጋ ብታጣው እነዚህ ነገሮች ሁሉ በእለት ተግባር ላይ ክፉ ጊዜ ስላገኘ ወይም በልብ ውስጥ ሐሳብን ለማፍለቅ ቦታ ስላገኘ ያችን ጊዜ ይቆጥራል ያችን እየቆጠረ ነው እንግዲህ ካለህ ህልውና ጋራ ውጊያውን የሚከፍተው በዚህ አይነት ደግሞ ብዙዎቻችን በብዙ ምቀኞች ፊት ስለምንመላለስ አንዳንድ ጓደኞቻችንም ጤናማ የሆነ ባህሪ የሌላቸው ስለሆነ ሐሳባቸውን ሲያካፍሉን ነገራቸውን ኑሯችንም አብሮ ይካፈላል ግልጽ ነው ምለው ይገባናል አዎ ስለዚህ ካህናቶቻም ደህንነትን አለብሳቸዋለሁ የሚለውን መንፈሳዊ ተስፋ ዛሬ ዲያብሎስ ከሚዋጋው ክፍል አንዱ ነው ደህንነት ካህናቶች እንዳይለብሱ ታግሎ ያሸነፈበት ዘመን ቢኖርም ዛሬ ነው ብዙዎቹ ለመሸነፋቸው አያውቁትም መሸነፋቸውን አይረዱትም መንፈሳዊ ፍሬውና በረከቱ ክርስቲያናዊ ዘሩና ትውልድ ሁሉ ተገፍታ ሃይማኖት ልቀየራች አገልግሎት ልታቆም ትችላለህ ውስጥ ያለው ኢጎ ነው ሰዎች ሲገፉ ሲበድሉ እንደዛ ካርጉም ማሳያቸዋለሁ ወጣላቸዋለሁ ብለህ ነው የወጣው እግዚአብሔርን አጣህ ማለት ነው እግዚአብሔርን ያጣው ግን ስለወሰንክ ነው ስለገፋ አይደል አትናቴዎስ ከተገፋ በላይ ዮሐንስ አፈወርቅ ከተገፋ በላይ ቄርሎስ ዲዮስቆሮስ ምናምን ከተገፉት በላይ አልተገፋን ዞሮ እነሱ ላይ ከደረሰው በደል ቶማስ ዘመራስ ላይ ከደረሰው በደል በላይ አልደረሰብም በየቀኑ ሰውነቱ ለመቆረጥ የሚችለው ነገር እየመጡ ለ40 ዓመት ያሰቃያል
ስንት ዘመን መከራ የተቀበለ ያን ሁሉ ዓመት መከራ የተቀበሉ አባቶቻችን አገልግሎት አለማገልገል ያልቻሉበት ዘመን መጥቷል። ከአገልግሎት የተለዩበት ዘመን መጥቷል። እግዚአብሔርን ግን አላሳጣቸው። ሉቃት ዲራብኖች ነው ለሳልሰው በእኛ እድሜ እንግዲህ የምናውቃቸው አባት ናቸው። ልክ እኛ ጋር በቅርቡ ተደርጎ እንደነበረው መፈንቅለ ፕትርክና ተደርጎባቸው ነበር እሳቸው እና የሀገሪቱ መሪዎች እንደምታውቀው ሙስሊሞች ናቸው። ለእነሱ ፖለቲካል አጀንዳ የሚመቹ ሌላ ጳጳስ አመጥተው ሾሙ እና ህዝቡ አመፀ እና አቡነ ለሳልሳዊ ተው ነው ያሉት። ተው እሳቸው ገዳም ገቡ፣ ኑሯቸውን ቀጠሉ። ስለተገፋው ብሎ ሃይማኖታቸውን አልቀየሩም። ገብቷል፣ አልተውትም፣ በቃ ይቅርብኝ አላሉ። ገዳም ገቡ፣ ኑሯቸውን ቀጠሉ፣ ተጋድሏቸውን ቀጠሉ። እሳቸው ቅድስናቸውን ቀጠሉ። የሚገርምህ በዘመኑ ለነበረው ፕራይም ሚኒስተር የተወረወረ ቦምብ ፕራይም ሚኒስተሩና እኚህን አዲስ የተሾሙትን ፓትርያርክ ገደላቸው። ያው ከፕራይም ሚኒስተሩ ስለማይጠፉ እሳቸውም አላማቸውም ስለነበረና ተመለሱ ወደ መንበራቸው እግዚአብሔር በፈቀደ ጊዜ። ገፍቶ ሰው ያለህን ነገሩን ሊያሳጣህ ይችላል፣ እግዚአብሔርን ግን ሊያሳጣህ አይችልም። ዮሐንስ አፈወርቅ አርጊመንት እሱ ሰው ምንም ነገር ቢደረግበት ራሱን ካልጎዳ በቀር ማንም ሰው ሊጎዳው አይችልም። እውነተኛ ጉዳት ማለት ሰውነቱን የሚያሳጣው አይነት በደል ሲደርስበት ነው። እሱ እንደው ማድረግ የምንችለው እኛ በራሳችን ፈቃድ ነው። እና ለምን እዚህ ርዕስ ላይ እንደመጣ ራሱ ትዝ አይለኝም። ፒስ ኦፍ ማይንድ ተነስተን መጣ። እግዚአብሔርን ማጣት የሚያሳጣህን ምንም ነገር ከሌለ ከራስህ ውጪ እና አክቹሊ ከእግዚአብሔር ጋር የምትጣበቅ አይነት ሰው ከሆንክ ያ አይነት ፒስ ካለ ያ አይነት ግንኙነት ከእግዚአብሔር ጋር ካለ ከውጪ የሚደርስብህ ነገር ሁሉ ሰላምን አያሳጣም። እንደ ቅዱስ ጳውሎስ እስር ቤት ሆነ የደስታ መልእክት ትጽፋለህ፣ እንኳን ደስ አለች የሚል መልእክት ትጽፋለህ። እንደነ ጴጥሮስ ተገርፈ ደስ እያለ ትወጣለህ፣ ውስጥ ሰላም ነው የሚሰማ። የኛ ችግሩ ለፒስ ያለን አረዳድ ቅድም እንዳልኩ በጣም ሱፐርፊሻል ነው። ከላይ እንትን ልጆች ሆነን ኩንግ ፉ ፓንዳ የሚለው ፊልም ትዝ ይልሃል? ኦፍ ኮርስ። እና የፊልሙ ላይ ያ እነዛ ዋሪየሮች ሊያገኟቸው ከሚገባቸው ነገሮች አንዱ ኢነር ፒስ እና ቁጭ ብሎ ሜዲቴት እያደረገ ኢነር ፒስ እያለ ልክ ሲሸተው ምግብ ይረሳዋል። ያንን ነገር ገብቶ የሆነ ድምጽ ሲሰማ ይዘናጋል። እና ፖይንቱ ምንድነው? ላይክ ኢነር ፒስ የሆነ ዲሳይድ ስላደረክ ብቻ ድንገት መጥተህ ወሰነ የምታመጣው ጉዳይ ሳይሆን ዛሬ ስለተቀመጥክ አይመጣም። ኖርማሊ ስጦታ ነው። ሰው በራሳችን ማድረግ የሚችለው ነገር አለ፣ ከእግዚአብሔር የሚሰጥ ስጦታ ግን ፕራክቲስ ይፈልጋል። ያን ስጦታ ለመቀበል ግን ወርዚ መሆን አለብን። ገብቶሃል? ከአንተ መደረግ ያለብን ነገር አድርገህ ያን ስጦታ ለመቀበል ዝግጁ መሆንን ስታሳይ ነው እግዚአብሔር አምላክ ያንን ነገር የሚያሸክም። እግዚአብሔር የሆነ ነገር ስጠኝ ስላልከው ነገርየውን አይደለም የሚሰጥህ፣ ነገርየውን እርን የምታደርግበትን አቅም ይሰጥ። ስጦታ ነው፣ ውስጣዊ ሰላም ስጦታ ነው፣ ከእግዚአብሔር ነው የሚሰጠው። እግዚአብሔር እንዲሰጥ ነው የምትጸልየው። እግዚአብሔር ነገር እንዲሰጥ ስትጸልይ ደግሞ ልታልፍባቸው የሚገቡ ደረጃዎች አሉ። ነገ ላይ መጥተው ያንን ያለን ሰላም እንትን ፖሉት እንዳያደርጉት፣ ብሬክስ እንዳያደርጉት፣ ሰብሮ እንዳያወጡ አሁን ዛሬ ኤክስፒሪየንስ አድርጋችሁ ተፈትነባቸው ልታልፋቸው ይገባል። ካለፍካቸው በኋላ ተራ ነገር ይሆናሉ። ነገር ላይፍ ላይ አፕን ቢያደርጉ ሰላምን አያሳጡ። ኦልሬዲ ኤክሰርሳይዝ አድርጋ አልፋቸዋል፣ ንቃሃቸዋል። በቃ ገብቷል አይደለ? ኢቨን ቪዲዮ ጌም ስንጫወት ምናምን ነገር ልክ ቼክ ፖይንት የሚባል እንትን ነበር። ልክ ከሞትክ በኋላ ተመልሰህ የምትነሳው ከዛ ደጋግመህ በጣም የሚጫወትከውን ሌቭል መጀመሪያ ስትረግል እንዳደረክበት ስትረግል አትሰምቶ በቃ ዝም ብለህ ዘራውት ታውቀዋለህ፣ ታልፈዋለህ። ህይወት ላይም እንደዛው እግዚአብሔር አምላክ በጣም ፒስፉል መሆን የምትፈልግ ከሆነ በጣም ብሊስፉል ደስተኛ ሰው ምናምን መሆን የምትፈልግ ከሆነ ደስታ የሚያሳጡ ነገሮች ይገጥማል። ደስታ የሌለበት በሚመስለው ቦታ ላይ ደስታን ፈልገህ እንድታገኝ ያደርጋል እግዚአብሔር አምላክ። ሰላም የሌለበት በሚመስለው ቦታ ላይ ሰላም እንድታገኝ ያደርጋል እግዚአብሔር አምላክ። እንደዛ ነገሮች ውስጥ ታግሰህ አልፈህ አክቹሊ ሰላምን ደስታን እርን ማድረግ ከቻልክ ነገ ላይ መጥቶ ያን ነገር የሚበጠብጥብህ ነገር አይኖርም። ማጣት ማግኘት ሊሆን ይችላል፣ በሰው መጣብ ክፉ ነገር ሊሆን ይችላል፣ ምናምን ሊሆን ይችላል። አይበጠብጥም። ሰላምን ኤክስፒሪየንስ እንድናደርግ ነው እግዚአብሔር አምላክ። ክርስቲያን ስትሆን በብዙ ነገሮች ውስጥ የምትፈተነው፣ ብዙ ነገሮች ውስጥ የምታልፈው አክቹሊ እርን አድርገው እንድታልፈ እነዛ ፈተናዎች ውስጥ አልፈ በእግዚአብሔር ደስተኛ መሆን ከቻልክ አንተ ደስተኛ ሰው ምንም ነገር ደስታን አያሳጣም። እነዛ ነገሮች ውስጥ አልፈ አንተ ውስጥ ሰላም የሚሰማ ከሆነ ምንም ነገር ውስጥ አልፈ ሰላማዊ ሰው ነህ። ያንን ሰላምን ሊያሳጣ የሚችል ሰው የለም። ያወራሁት ነገር ሴንስ የሚሰጥ ከሆነ አላውቅም፣ ግን በዛ ውስጥ ስታልፍ ነው አክቹሊ እርን የምታደርገው። ያን አራስ ቅቤ በምትቀባበት ሰዓት አምጥተው ልክ ሊቀቧት ሲሉ የባል እናት ወይም የራስሽ እናት ካልሆነች ወይም እህትሽ የገዛ ቤተሰብ ካልሆነ በስተቀር ከጎረቤትና ከሩቅ ሰው ቅቤ ልቀባ ብሎ ሲመጣ ቆይ አንድ ጊዜ አሁን አልቀባም እንደዚህ ስለመተጣጠብ በኋላ ለመቀበው ይቀመጥ ብላችሁ ማስቀመጥ ነው። አጥሚትም ሲመጣ ለአራስ ተብሎ የመጣ ማንኛውም ነገር ከቤትሽ ሲመጣ ወዲያውኑ አትቅመሽ፣ ወዲያውኑ አትቢ። ምክንያቱም በጣም ብዙ ችግሮች አሉ። ይሄንን የምናገርበት ምክንያት በጣም ከ190% ችግር ስላለበት ነው። ይሄ ራሳቸው እናቶች ይመሰክራሉ። ልጁን በቡዳ የማስበላት እድሉ
የተወለደው ልጻች በስማም እንዴት ያምራል ምናምን ብሎ እግሩን ይስማሉ፣ ብልቱንም ይስማሉ። የህፃኑን ብልት ሴት ሆነች ወንድ ይሄን አቅርብ ያለው ህፃኑ እንደተወለደ ብልቱ ተስሞ በኋላ ሲያድግ ምን እንደሆነ የእኚህ ሴትዮ መንፈስ አርፎበት በህልሙ እየመጡ የሚገናኙት አሮጊት ናቸው። እና ይሄ ሁሉ በጣም ብዙ ገጠሜ ላይ አቅርብ ያለው። ዛሬ ላይ ግን የማቀርብላችሁ ምንድነው የዚች ሴትዮ መንፈስ እዚህ ቤት ውስጥ ከገባ ጊዜ ጀምሮ ምን እንደተፈጠረ ነው። አንደኛ ሴትዮዋ ጠንቋይ ቤት የምትመላለስ ሴትዮ ናት። ጠንቋይ ቤት የምትመላለስበት ምክንያት 3 ምክንያት አላት። አንደኛ ምክንያቷ ስለኔ ምን ይወራል፣ ሁለተኛ ምክንያቷ ሰፈር ውስጥ ምን ወሬ አለ ወይም ደግሞ ምንድነው ብላ ስታወራ ወይም ተቀባይነትን ለማግኘት ይሄ የምትናገራቸው ነገሮች ግሬስ እንዲኖረው፣ ሶስተኛ ደግሞ በትዳሯ ምክንያት በልጆቿ ምክንያት በጣም ችግር ውስጥ ያለች ሰው ስለሆነች እሱን ጉዳይ ለማስፈጸም እንዲያውም በዚህ ጉዳይ ሄዳ ነው እነዚህኞቹን ኮተት ስባ ያመጣችው። ጠንቋይ ቤት ስላችሁ ሰውየው በፊት ደብተራ ነበረ፣ ከቤተ ክርስቲያንም ሲባረር እንደገናም ደግሞ ከቤተ ክርስቲያን መባረር ብቻ አይደለም ድብትርናው ሲታወቅበትና በጣም መጥፎ ሰው መሆኑ ሲታወቅበት በስርዓቱ ለይቶለት ቤት ውስጥ መካደም ጀመረ። የእናቱን ዛር እየጠራ በሚያውቀው ኮኮቆጠራና በሚያውቀው የድግምት መስህብ አጋንንትን በመሳቢያ ሲስተሙ ክብር እየገበረ ዓለሞች እንደሚሉት ባለፈው ቪዲዮ ላይ እንዳቀረብኩላችሁ ግቡ እስቲ ለእናንተ የሚያስፈልገው ነገር አዘጋጅቻለሁ፣ ዶሮም አለ፣ አረቄውም አለ፣ ምኑም አለ እያለ እንደሚስበው አይነት ሰው እያደረገ መናፍስትን እየሳበ የሰፈሩን ሰው በሙሉ ያስከድማል ማለት ነው። እዚህ ሰውዬ ጋር የምትመላለሰው። ስለዚህ ሰውዬው ደብተራም ነው ጠንቋይም ነው። እንደገናም ደግሞ ዘመናዊነትም የተላበሰ ስለሆነ የሄደች እዛ ከሰውየው ጋር ያው በዝሙትም ትወድቃለች። እንደገናም ደግሞ እዚህ ጋር ያንን መንፈስ ተሸክማ መታ ደግሞ በሐሜትም በወሬም በምንም በድግምትም ወደ ሰው ቤት አሰራጫለች ይሄው መንፈስ ማለት ነውና በጣም ብዙ የተነካካ ችግር ያለባት ሰው ነች። እና እቺ ሰው የሚገርማችሁ ከባሏ ጋር የተጣላችሁ ገና በትዳሯ መጀመሪያ ላይ ቢሆንም ውጪ ሆኖ ግን ባሏ እየመጣ ነካነካ አድርጎ ይመለሳል። እየመጣ ተጫውቶ በዓመት በዓል ቀን ምን ብሎ ከልጆቹ ጋር ተጫውቶ ይመለሳል። ይሄን ነገር እሷ ትፈልገዋለች። መምጣቱ ደስ ይላታል። ለምን ሲባል ጸባይ እንደሌላት ቢታወቅም የውሸት መሳቅና ፈገግታ እንዳለባት ቢታወቅም እሱ ግን ቤቷ ሲመጣ ይሄው አልተለያዩም። ይመጣል፣ ይጫውታል። ልጆቹንም ፈልገው ቢመጣ እሷንም ፈልገው ቢመጣ ቤት መታየቱ ለሷ ትልቅ ነገር ነው። አባረረችው፣ እንዲያደረገችው፣ በላዩ ላይ እንደዚህ ያደረገች ተብላ ስሟ ስለታማ ማለት ነው። ስለ ወሬኛዋ ነው እያወራ ያለሁት። ግን የታሪኩ ባለቤት አራሷ ነች። እሺ፣ ምክንያቱም አራሷ የታሪኩ ባለቤት ብትሆንም ምን አይነት መንፈስ ወደ ልጇ እንደመጣ ደግሞ እንድታውቁ እናንተ እንዲገባችሁ ብዬ ነው እንደዚህ ማድረገው። ግዴታ መተንተን ስላለበት ነው። ገጠመኝ ለማቅረብም ስፈልግ እኔ ሄጄ ዲቴል ነው መጠይቃቸው እያንዳንዳቸውን ባህሪዋ ምን እንደሚመስል ያለፈው ህይወቷ ምን እንደሚመስል የመንፈሱን ማንነት ለማወቅ የልጁን አይናፋርነት ለማወቅ ግዴታ ልጁን አይዞህ መልመድ አለብህ አይዞህ እንደዚህ ያሉ ማለማመድ ብቻ ሳይሆን ወደኋላ ሄዶ ባክግራውንዱን ማጥናት ግዴታ ስለሚያስፈልግ ነው። እና እንዲህ አይነት ስብና ያላት ሴት ነች እንግዲህ መታ ቅቤ ቀባቻት። ቅቤ ስትቀባት ደግሞ ቅቤው ድግምት ያለው ቅቤ ነው። አሁን በኋላ እንዴት ድግምት እንዳለበት ምናምን ትደርሱበታላችሁ በኋላ። እኔ ግን እየነገርኳችሁ ልሂድ። ድግምት ያለበት ቅቤ ነው ማለት ነው። አናቷ ላይ ያስቀመጠችባት ብር አበድሪኝም ከሆነ ስሚኝም ከሆነ ጨዋታም ከሆነ ቤቷ ስትመላለስም ጭንቅላቷ ላይ የተቀመጠው ቅቤ በቅቤ በኩል የገባው መንፈስ ማለት ነው እሺ የሚል ሐሳብ ለሚያንጸባርቀው ነይ ደውላ ሁሉ እንብላ እንጠጣ ቡና ምናምን በቃ ከዛ ስለ ሰፈሩ ትነግራታለች። እንዲህ አርጋኝ ገሊት እንደዚህ ብለውኝ እሳቸው እንደዚህ ብለውኝ ብላ እሷን እንዴት እንደጎዷት የምትናገረው እሷ ምን አይነት ጸባይ እንዳላት። ክርስቲያን በቀሉ የእግዚአብሔር ነው የሚለው ለምን እንደሆነ ታውቃላችሁ? ክርስቲያኖች እስኪ በቀል የእግዚአብሔር ነው በሉ። ምን ማለት ይመስላችኋል? በቀል የእግዚአብሔር ነው ማለት በመቅሰፍትና በመዓት እግዚአብሔር የገፉትንና ክርስቲያኖችን ያሳደዳቸውን በሙሉ ይቀስፋል ማለት ይመስላችኋል? አይደለም እኮ ክርስቲያኖች፣ እግዚአብሔር ያንን ያረጋል። በቀል የእግዚአብሔር ነው ማለት ምን ማለት እንደሆነ ታውቃላችሁ? ያሰቃዩአቸውን የገደሏቸውን ክርስቲያኖችን የነሱን እምነት እንዲቀበሉ አድርጎ አሳምኖ እግዚአብሔር እነሱ ራሳቸው እንዲሰቃዩ ያረጋቸዋል። ይህን አይነቱን በቀል እኛም ለጠላቶቻችን እንመኝላቸዋል። የገደሉትን እንዲሞቱለት፣
ያጠፉትን እምነት እነሱ መስክረው እንዲገኙበት እንመኛለን። አዎ እንዲህ አይነቱን በቀል እንመኝላቸዋለን። አሳይተውናል። ትዝ ይላችኋል ቅድስት አርሴማ እናታችን ያሰቃያትን ድርጣድስን አሳምነዋለች እኮ አይደንቅም? የገደላትን እርሷን እምነቷን ተቀብሎ እንዲሞት ሆናል። ክርስቶስስ ይህን አላረገው? ያሰቃየውን ያንን ሁሉ መከራ እንዲመጣ ከደሙ ንጹህ ነኝ ብሎ የታጠበውን ጲላጦስን እኮ ክርስቶስ ሰማዕት እንዲሆን ልቡን መልሶለታል። በረከቱ ለሁላችን ትድረሰን። እኛ ለጠላት የምንመኘው በቀል እሱን እኛን መስለው ያሳደዱትን እምነት እኛኑ ሆነው መከራ ተቀብለው ክብር እንዲያገኙ በሰማይ እንዲሾሙ በክብር እንዲገኙ እኛ ይሄንን የምንመኘው ክርስቲያኖች። ቤተክርስቲያን ለዛ ነው ለጠላቶቻችን የምትጸልየው እኮ። ቤተክርስቲያን ለዛ ነው እኮ የምታነበው። አንዳንድ ሰው አለ ለምን እንጸልያለን በዚህ ዘመን እርምጃ መውሰድ ነው ይባላል። አይደለም፣ ተው እንረጋጋ። ቤተክርስቲያን ከትላንትና ዘመኑ አንስቶ መከራ ሲመጣባት አጸፋውን የመለሰችው እጆቿንና የሚጠብቃትን ማንም በመጥራት ነው፣ እግዚአብሔርን በመጥራት ነው። አሁንም ከፍ አድርገን ድምጻችንን የምንጠራው ማንን ነው? እግዚአብሔርን። እርሱ መልስ እንዲሰጠን እንለምናለን። ደረቅ መሬት ማለት እሱ ነው። ሁለተኛውስ መከራ የበዛባቸው ሰዎች ጋር ክርስቶስ ነበረ። አዎ ተጨንቀው ተጠበው የነበሩትን በተለያየ መንገድ እርሱን መምሰልን እየፈለጉ ነገር ግን መከራ አሳቋቸው ወደ ኋላ የሸሹትን ሰዎች ክርስቶስ አብሯቸው ነበረ፣ እየወሰዳቸው ካለበት ቦታ ላይ አብረው እንዲሆኑ እያደረጋቸው። እሾሃማ መሬት ላይ ክርስቶስ ነበረ፣ ጥቅማ ጥቅም ያታለላቸው። ክርስቶስ ወዶ መሰለ ይሁዳን የመረጠው? እሾህ የተባለ የገንዘብ ጥቅም አስሮት እኮ ያስቀረው ሐዋርያ ነበር። ለምን አብሮት መሆን ፈለገ? በጣም አይደንቃችሁ? አሳልፎ ሽጦት እንደሚመጣ እያወቀ ለምን እግሩን ዝቅ ብሎ አጠበው? እኔ የክርስቶስ በይሁዳ በ30 ብር መሸጥ አይደንቃችሁ? አንድ ሊቅ ሲናገር ምን አለ መሰላችሁ? የክርስቶስን በ30 ብር ተሽጦ ይሁዳም አሳልፎ መስጠቱን ስትሰሙ አትደነቁ አለ። እንዴ እንዲያውም ይሁዳ በ30 ብር ነው የሸጠው፣ እኛ እኮ ድሉን ብናገኝ በነፃ እንሰጠው ነበራል። አሁን እያንዳንዳችን ክርስቶስ የገባልንን ቃል ወዲያ ብለን ለሰይጣን ስንታዘዝ ምን ሰይጣን ቃል ገብቶልን እሺ ብለህ የታዘዝከው? ምን የሚያወርስ ርስት እንዳለ አምነህ ነው አሜን ብለህ የተቀበልከው? ይሁዳ እንኳን 30 ብር አውጥቶበታል። እኛ እንዲሁ ዝም ብለን ያለ ዋጋ ነው የምንሸጠው አምላካችን። እንዲሁ ዝም ብለን አኗኗራችን እሱን አይሰብክ፣ አስተሳሰባችን እሱን አያሳይ፣ ሁኔታችን በሙሉ እሱን አይመስል። ይሄ ነው ክርስቲያኖች፣ መከራችንን የሚያጸናው እሱ ነው። ከውጭ ያለ መከራ ለቤተ ክርስቲያን ይበርድላት ይሆናል እንጂ ቆሞላት አያውቅም። ውስጥ ያለን እኛንን መስተካከል ያለብን፣ መጀመሪያ እኛንን መታረም ያለብን ሁላችንም። እኛንን የሚሰበክልን ወንጌል መምጣት መሆን። የድንግል ማርያም ልጅ ከመሬት ላይ ወድቆ እንደ ሕፃናቱ እያለቃቀሰ ታሪክ አሳያቸው። ትዕማን ኮቲባ በክፉ ስራቸው መሬት አፏን ከፍታ ሰጠመቻቸው። የትዕማን ጀሮች ከነ ልጆቻቸው ዝንጀሮና ጦጣ አድርጓ ወጣቸው። በራሳቸው ውሻ እያባረራቸው ከቤት ወደ ገደል ወስዶ ከተታቸው። 3 ዓመት ተመንፈቅ ስትንከራተት ሄሮድስ ሙቶልሻል ተመለሽ አሏት። 3 ዓመት ተመንፈቅ ስትዞር ስትደክም ትንሽ አረፋለች በደብረ ቁስቋም። ማርያም ግብፅ ወርዳ ያየችው መከራ ከነ ሰሎሜና ከዮሴፍ ጋራ አእላፍ መላእክትም የሚመኩባት ደናግል ነቢያት የሚመኩባት አየንተ እግዚአብሔርም የሚመኩባት የሰማይ መሰላል እመቤቴ ናት። የያዕቆብ መሰላል እመቤቴ ናት። ድንግል መሰላሏ መሸጋገሪያችን ታማልደናለች ከሰማይ ቤታችን። በመልዕልተ መስቀል ሰቀሉት ቢሏት ማርያም አለቀሰች አምላክ እናት። እባክሽ እናቴ አታልቅሽ ቢላት አልቆምላት አለ የእንባዋ ብዛት። ድንግል ማርያምን አታማልደንም እያሉ ማለት ከብርሃን ሸሽቶ ከሲኦል መግባት። አላመኑም እንጂ እናትን ሳያምኑ ልጇን እንኳን ቢያምኑ ስጋዋን ለብሶ አይደል ዓለምን ማዳኑ። ምን ቢመራመሩ ሃይማኖት ቢበዛ ድንግል ማርያም ናት የዚህ ዓለም ቤዛ። በእሷ ስም ለምነው ወዳቸው ሲሞላ አትጠራም አሉ ድንግል ቤዛ ተብላ። ምን አይነት ዘመን ነው ድፍረት የበዛበት? ምን አይነት ዘመን ነው ድፍረት የበዛበት? እናት እየካዱ እምነት አለኝ ማለት የሩቁን በቅርቡ ሲመራመሩት መስሎ ይታይ አይደል ሐሰቱ እውነት። አረ የዛሬስ ልጅ ምን አይነት ልጅ ሆነ? አባቴ ነው ብሎ እናት ያላመነ
አረ የዛሬት ልጅ ተመራመርኩ አለ። እናቱን ካደና አባቴ ነው አለ። ኢየሱስ ጌታ ነው፣ ኢየሱስ ያድናል እያለም ቢለው በእናቱ አይደለም ወይ በድንግል ማርያም ምሕረት ያገኘው? መንገዱ ጠፍቶበት ተሳሳተው። ድንግል ማርያም ናት ለአዳም ተስፋው። የዛሬ ልጅም አእምሮውን ያጣ ያበደው ቀጥታ ያች ወላጅ እናቱን ያዋረደለታ። እናት አባቶቼ ስሙ ልንገራችሁ፣ አሁን በዚህ ዓለም እናቱን ማይሰድብ ልጅ ታገኛላችሁ። ዘመኑ እንዳለቀ ወጉ ባካችሁ። እናት ለምንድን ነው የተዋረደችው? 9 ወር ከ5 ቀን በተሸከመችው በጀርባዋም አዝነት ጡቷን ባጠባችሁ እናት ለምንድን ነው የተዋረደችው? የትገቡ ይሆን እናትን ክዳችሁ? መለጃ የሌለው የተወላገደ እናት ያልወለደው ከምን ተወለደ? 5500 ዘመን አዳም ቢኮነን ማርያምን ፈጠረ ተወልዶ ሊያድን። ማርያም ሳትወለድ ምን ምሕረት ነበረ? ከሲኦል መቃብር ወድቆ ነው የኖረ። ከሐናና ከኢያቄም ማርያም ተወልዳ ደምሳ ጠፋች የሰው ልጅን ፍዳ። ሐናና ኢያቄምን ባርኮ ቀድሷቸው ድንግል ማርያምን ጸጋውን ሰጣቸው። ነሐሴ 7 ቀን ማርያም ተጸንሳ ያ መተፍዳ መተኩነኔን አጠፋች ደምስሳ። ሐና በጸነሰች 6 ወር ሲሆናት ከሐናም ወገኖች መጡ ሊጎበኟት። ከሐናም ወገኖች አንድ ዓይነ ስውርም ገብታ ስትጠይቃት የሐናን መጽነሷን አውቃ ለመረዳት ቀረብ ባለችና ጡጧን ስዳብሳት የጠፋችው ዓይኗ ፈጥና በራችላት። ድንግል በ6 ወር የፈወሰቻት የሐናና የኢያቄም ወገናቸው ናት። እንዲህ ያለች እናት እውር ምታበራ ድውይ የምትፈውስ መመቻ እያለችን ምን ነው መንታ ሆነ ሰዎች ልባችን? ዘክሬ ልቡ ውኩቱ አለ። 2 ልብ የሆነ ሰው የታወከ ነው። ዛሰ ዘክሬ ይረክብ አደ 2 የሚፈልግ አንድም አያገኝምና እግዚአብሔር ከፈተና ይሰውረን። አሁን የታለና እንደ ጊዮርጊስ 7 ዓመት ሙሉ ደሙን የሚያፈስ አኪለ ጥጀሲን ጊዮርጊስ ያነሳል። አዎ አሁን የታለና እንደ ጊዮርጊስ 7 ዓመት ሙሉ ደሙን የሚያፈስ አጥንቱ እንዳሸዋ የሚከሰከስ ለአብ ለወልድ ብሎ ለመንፈስ ቅዱስ ሲጠሩት የሚሰማው ቅዱስ ጊዮርጊስ ድረስልኝ ሲሉት ቶሎ የሚደርስ ከእግዚአብሔር ተሰጥቶ ተጉዞ ፈረስ ተቀምጦ ይጓዛል በመንፈስ ቅዱስ። እች ብሩታዊት ምን ጸሎተኛ ናት! ለእግዚአብሔር ነግራ ጊዮርጊስ መጣላት። ከዚያ ከደራጎን ከዘንዶ አፋዳናት። ጊዮርጊስ ሰማዕቱ ፍጡነ ረድኤት በእምነቱ የጸናው ልቡ እንደ ብረት 7 ዓመት ሙሉ ሲቀጠቅጡት። ጊዮርጊስ ዘለዳ ጌታ ወዳጅ የቴዎብስታና የዶሮንቶስ ልጅ በምኒልክ ጊዜ ሰዎቹ ተጣልተው ጊዮርጊስ ነበር የገላገላቸው። በምኒልክ ጊዜ አድዋ ዘምተው ቅዱስ ጊዮርጊስን ጽላቱን ይዘው አሸንፈው መጡ ድል ተጎናጽፈው። ኦ ፍጡነ ረድኤት ቅዱስ ጊዮርጊስ ሥጋው የተዘራው በደብረ ይድራስ የይድራስ ተራራ ሳሩ ቅጠሉ የጊዮርጊስ አጽሙ የነካቸው ሁሉ አፋውተው ጊዮርጊስ 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 እያሉ ለጊዮርጊስ አምላክ ማያሳፍረው አመድ የሆነውን በነፋስ ሰብስቦ ከሞት አስነሳው። ጊዮርጊስ ተነስቶ ዘርተው የሄዱትን ተከታተላቸው፣ ድምፁን አሰማቸው። አብረን ነው ምን ሄደው ጠብቁኝ አላቸው። እነሱም ሰሙና በመገረም ቆሙ። ቆመው አስተዋሉ። አመዱን ዘርተ ነው እንዴት መጣ እያሉ የሚሉትን ቢያጡ አስማታም ነው አሉ። ጊዮርጊስ ታሰረ ከመበለቷ ቤት ከምሰሶው ጋራ። አምላክ በሰው አድሮ ታሪኩን ሲሰራ የሕይወትን ፍሬ ምሰሶ አፈራ። ምሰሶው ሲያፈራ መበለቷም አየች፣ አመስግነዋለች። ሰላም ለከ እያለች። በዚች በኦርቶዶክስ ማን ነው ያፈረባት? በዚች በሃይማኖት ማን ነው ያፈረባት? ቅዱስ ጊዮርጊስም 7 አክሊላት ነው ተሸለመባት። ሰማዕቱ ጊዮርጊስ አጥንቱን ከስክሶ ደሙን አፈሰሰ፣ ከ70 ነገሥታት በላይም ነገሰ። እግዚአብሔር አብሮት ስላለ ነው ታዲያ 70 ነገሥታትን ያሸነፈ። ዛሬ እግዚአብሔር አብሮት የሌለ ሰው 30 ዘመን ቢዋጉ ማሸነፍ መሸነፍ አይገኝምና ከቅድስት ኤልሳቤጥ ዮሐንስ ተወልዶ ሕዝቡን አጠመቀው። ዮርዳኖስ ወርዶ በውሃ ሲያጠምቃቸው በመንፈስ የሚያጠምቅ ይመጣል አላቸው። ነቢያት ሐዋርያት እንደነገሯቸው ታኅሳስ 29 ተወለደላቸው። ጥር 11 ቀን መንፈስ መጣላቸው። በዮሐንስም እጅ ሊጠመቅላቸው። ጌታም ዮሐንስን አጥምቀኝ ቢለው ገለባ በእሳት ፊት አይቆምም አለው። መጥምቁ ዮሐንስ በተሰጠው ጸጋ ጌታውን ሊያጠምቅ እጆቹን ዘረጋ። እጆቹን ዘርግቶ ጌታን አጠመቀ። ጌታም ተጠመቀ፣ ቃሎቹን በሙሉ እያስጠነቀቀ። በዮሐንስ አንደበት ቃሉን ሲገልጸው
ያልተጠመቀ ሰው አይድንም አለው። ጌታችን ቃሉ መቼ ነግሮ ያልቃል? ዮሐንስ አጥምቋል፣ ጌታችን ተጠምቋል። የጌታ ትሕትና ዮሐንስ ልዕልና ሲነገር ይኖራል። ለዮሐንስ ተሰጠው የፈተና ዕዳ፣ አንገቱ ቀረበች ለሄሮድያዳ። ያች ሄሮድያዳ ጨካኝ ሴት ነበረች፣ ምሕረት የሌላት። ሄሮድስን ጠየቀች የዮሐንስን አንገት ቆርጦ እንዲሰጣት። ሄሮድስም ይሻለ ኃጢአት የጣፈጠው ሰራዊት አዘዘ የዮሐንስን አንገት በሰይፍ ሊያስቆርጠው። የዮሐንስን አንገት በሰይፍ ይመቱራት፣ ለዮሐንስ ራስ ክንፍ ታደላት። የዮሐንስን ራስ ክንፍ ሲያደላት ይህን ዓለም ዙረሽ አስተምር ያላት። የዮሐንስ ራስ ትእዛዝ ፈጽማለች። 15 ዓመትም ዙራ አስተምራለች። እንዲህም እያለች ለዓለም ሰበከች። ተው ንስሐ ግቡ መንግሥተ ሰማያት ቀርባለች እያለች ንስሐ ግቡ መንግሥተ ሰማያት ቀርባለችና ብሎ ያስተማራችሁ የበቃው ዮሐንስ ነው። እንደኛ ያለ ጎስቋላ አይደለምና አግኝተ እግዚአብሔር እንደበታ ያቆይልን። በስብሐት ለእግዚአብሔር። በመጨረሻም እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን በዛሬው ትምህርቶቻችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። በቀጣይም እንደዚሁ የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ ትምህርቶችን ቪዲዮዎችን ይዤላችሁ እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ኤርትራውያን ቤተሰቦቼ ሰላም እግዚአብሔር ከሁላችሁ ጋር ይሁን እላለሁኝ። እንበርታ፣ እንጠንክር፣ መንፈሳዊነታችን ላይ በደንብ አድርገን እንስራ። በተግባራዊ ክርስትና ሕይወት ዘወትር ልንመላለስ ይገባል። እግዚአብሔር አምላካችን ችግሮቻችንን ፈተናዎቻችንን ሁሉ ያሻግረን ያርቅልን። በእውነት ልንበረታ ልንጠነክር ይገባል። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ኤርትራውያን ቤተሰቦቼ ሰላም እግዚአብሔር ከሁላችሁ ጋር ይሁን። ይቆየን። አሜን።